Ukraine has proposed a quick settlement to the conflict around its ሩሲያ በሚስጥር ከኢራን ጎን ተሰለፈች። ቻይና ኢራንን ተቀላቀለች። 新型军兵种结构布局 የሶስተኛው የዓለም ጦርነት ዋዜማ ለእግረኛም ሆነ ለየትኛውም ወረራ ዝግጁ ነን። ከባድ መቅሰፍት ይጠብቃችኋል። ኢራን የተኩስ አቁሙን ውድቅ አደረገችው። ሰላም የመስፈን ዕድሉ ጠባብ ነው። ነዳጅ $91 ተሻገረ። በአንድ ሳምንት ውስጥ $150 ይገባል። አሜሪካ የሩሲያን ነዳጅ ማዕቀብ አነሳች። ሩሲያ የአሜሪካ ወታደሮች መርከቦችና አውሮፕላኖች የሚገኙበትን ስፍራና እንቅስቃሴ የሚመለከቱ የሳተላይት ወታደራዊ ኢላማ መረጃዎችን ለኢራን አሾልካ እያቀበለች ትገኛለች። ሞስኮ በጦርነት ውስጥ እጇን አስገብታለች። ሩሲያ ለኢራን ካጋረቻቸው መረጃዎች መካከል አብዛኛው በምህዋር ላይ ካሏት ረቂቅ ሳተላይቶች የተገኙ የምስል መረጃዎች መሆናቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጸውታል። ሞስኮ ለዚህ እርዳታዋ በምላሹ ከኢራን ምን እንዳገኘች ግን እስካሁን በግልጽ ነገረ ነገር የለም። ሲኤንኤን ሞስኮ ሲአይኤ ስላቀረበባት ውንጀላ ምላሽ እንድትሰጥ ለክሬምሊንና ለዋሽንግተን ለሚገኘው ኤምባሲዋ ጥያቄ ቢያቀርብም ጆሮ ዳባ ልበስ ማለቱን መርጣለች። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ጋዜጠኛ ቁምላቸው አበበ ይማም ወይም ሞሼ ዳያን ምንጭ ጠቅሶ ባለፉት ሳምንታት ተከታታይ ቀናት በርካታ የኢራን ድሮኖችና ሚሳኤሎች የአሜሪካ ወታደሮች ባሉበት የጦር ሰፈሮች ላይ የተጠኑ ጥቃቶችን አድርሰዋል። ባለፈው እሁድ በኩዌት የሚገኝ የአሜሪካ ጦር ሰፈር ላይ በደረሰ የድሮን ጥቃት 6 የአሜሪካ ወታደሮች መገደላቸውን ያስታውሷል። ስለ ጉዳዩ መረጃ ካላቸው ምንጮች እንደተሰማው ይህ የሩሲያ እጅ እንዳለበት ይረጋገጣል ይለናል። እነሆ ዝርዝሩን ዮናስ ክብረት እንዲያቀርበዋለሁ። በሌላ በኩል ቤጂንግ እስካሁን ከጦርነቱ ራሷን አግልላ ብትቆይም ለኢራን የገንዘብ ድጋፍ፣ የመለዋወጫ ዕቃዎችና ለሚሳኤል ግብዓት የሚሆኑ አካላትን ኮምፖነንትስ ለማቅረብ እየተዘጋጀች መሆኑን የሚያሳዩ የስለላ መረጃዎች እየወጡ ነው። ሩሲያና ቻይና በአንድም ሆነ በሌላ በኩል ከኢራን ጎን ቆሙ ማለት ጦርነቱ አድማሱን በማስፋቱ ሶስተኛው የዓለም ጦርነት ዋዜማ ላይ ደረስን ማለት ነው። ቻይና በከፍተኛ ሁኔታ በኢራን ነዳጅ ላይ የምትደገፍ በመሆኗ መርከቦች በሆርሙዝ የባህር ሰርጥ በሰላም እንዲያልፉ ቴህራንን ደጅ እየጠናች እንደሆነም እየተነገረ ነው። አንድ ምንጭ ሁኔታውን ለሲኤንኤን ሲያስረዱ ቻይና ለኢራን በምታደርገው ድጋፍ ረገድ በጣም ጠንቃቃ ናት። የኤነርጂ አቅርቦታን አደጋ ላይ ስለሚጥል ጦርነቱ እንዲያበቃ ትፈልጋለች። የአሜሪካ ማዕከላዊ ስለላ ድርጅት ሲአይኤ ስለ ጉዳዩ ተጠይቆ ምላሽ ለመስጠት ፈቃደኛ አልሆነም። ሲኤንኤን በተመሳሳይ ሁኔታ በዋሽንግተን የሚገኘውን የቻይና ኤምባሲ አስተያየት ለማካተት ያደረገው ጥረት እንዲሁ አልተሳካለትም። የመከላከያ ሚኒስትር ፒት ሄግሴዝ ረቡዕ ዕለት ለጋዜጠኞች በሰጡት መግለጫ ሩሲያና ቻይና ከኢራን ጋር ባለው ጦርነት ውስጥ እዚህ ግባ የሚባል ተጽዕኖ ፈጣሪዎች አይደሉም ብለው የነበረ ቢሆንም እውነታው ከዚህ በተቃራኒ መሆኑን የሚጠቁሙ መረጃዎች እየወጡ ነው። ለነዋሪዎቿ በፈጣን ሁኔታ ምቹ እየሆነች በምትገኘው አዲስ አበባ ያውም እንግሊዝ ኤምባሲ አካባቢ የመኖሪያ አፓርትመንት ቢኖሮት ምንኛ ይደሰታሉ። በጽዱና ነፋሻ ስፍራ ከተማችንን ወለል አድርገው እያዩ የሚንፈላሰሱበት መኖሪያ እነሆ። ሚናሮል አጠገብ በሚገነባው ሕንፃ ከባለ 2 እስከ ባለ 4 መኝታ ቤት ይረከቡ። ለአንድ አባወራ 2 መኪና ማቆሚያ፣ 5 የጋራ መገልገያ ሊፍቶች። የት ታይቶ ያውቃል? 10 ከመቶ ቅድመ ክፍያ ብቻ ነው የሚጠበቅቦት። 50 በመቶ የባንክ ብድር ተመቻችቷል። ለእርሶ ለውድ የሳሎን ቲዩብ ቤተሰባችን ደግሞ የ5 በመቶ እውነተኛ ቅናሽ ይደረግሎታል። በ0922 12 83 36 ወይም በ0993 40 66 77 ደውለው ማስታወቂያውን ከሳሎን ቲዩብ መስማቶን ያሳውቁ። ሩሲያና ኢራን በሚሳኤልና በድሮን ቴክኖሎጂ ዙሪያ ቢያንስ ላለፉት 3 ዓመታት ሲተባበሩ ቆይተዋል። ኢራን በዩክሬን ላይ ለሚሰነዘሩ ጥቃቶች የሚውሉ የሻሄድ ድሮኖችንና የአጭር ርቀት ባሊስቲክ ሚሳኤሎችን ለሩሲያ ከማቅረቧን በላይ በሩሲያ ውስጥ ግዙፍ የድሮን ማምረቻ ፋብሪካ እንዲቋቋም ረድታለች። በምላሹም ኢራን የኒውክሌር መርሃ ግብሯን ለማጠናከር የሩሲያን እርዳታ በምስጢር ስታገኝ መቆየቷን ሲኤንኤን ዘግቦታል። በአሁኑ ወቅት አሜሪካ በኢራን ላይ ለከፈተችው ወታደራዊ እርምጃ ከ50 ሺህ በላይ ወታደሮች፣ ከ200 በላይ ተዋጊ ጀቶችና 2 የጦር አውሮፕላን ተሸካሚ መርከቦችን ማሰማራቷን የሴንትኮም አዛዥ አድሚራል ብራድ ኩፐር በዚህ ሳምንት ገልጸውታል። የፔንታገን ባለሥልጣናት እንደሚናገሩት የአሜሪካ ወታደራዊ ግብ የኢራንን የባሊስቲክ ሚሳኤል አቅም ማውደም ነው። የአሜሪካ የጦር ሚኒስትር ፒት ሄግሴዝ በዚህ ሳምንት እንደገለጹት ኢራን እነዚህን ሚሳኤሎች የኒውክሌር መርሃ
ክብሯን ለማስቀጠል እንደ መከላከያ ጋሻ እየተጠቀመችባቸው ይገኛል ማለታቸውም አይዘነጋም። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የሚደረስበትን ዕድል እንደሌለ ገልጸው ጦርነቱ የሚቋጨው ኢራን ያለምንም ቅድመ ሁኔታ እጅ ከሰጠች ብቻ እንደሆነ አረጋግጠዋል። ትራምፕ በትሩዝ ሶሻል የማኅበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች በስተቀረ ምንም አይነት ስምምነት አይኖርም ሲሉም ዝተዋል። ጦርነቱ ከተገባደደ በኋላ ተቀባይነት ያለው መሪ ስልጣን እንደሚይዝ፣ አሜሪካና አጋሮቿ ኢራንን ከውድቀት ለመታደግ ያለመታከት እንደሚሰሩ፣ የኢራን ምጣኔ ሀብት ከመቼውም ጊዜ በላይ እንደሚያንሰራራ፣ ኢራንን ወደ ታላቅነቷ እንደምትመልስና የነገ ዕጣ ፈንቷ ብሩህ መሆኑን ቢገልጹም እንዴት ለሚለው ጥያቄ ግን ምላሽ የላቸውም። በምድርም በአየርም እሳት እያዘነቡና ኢራንን እያፈረሱ ይህን ማለታቸውን ብዙዎችን ምጸት ሲሉት አጣጥለውታል። በሌላ በኩል ቀደም ሲል የኢራን ፕሬዚዳንት ማሱድ ፔጂስኪያን አገራቸውና አሜሪካንን አንዳንድ አገራት ለማደራደር ጥረት ጀምረዋል ቢሉም ፕሬዚዳንቱ የትኞቹ አገራት ለድርድር ጥረት እያደረጉ እንደሆነ ግን በይፋ አልተናገሩም። በማኅበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ላይ አንዳንድ አገራት ለማደራደር ጥረት ጀምረዋል፣ በቀጠናው ዘላቂ ሰላም እንዲሰፍን ቁርጠኛ መሆናቸውን ግልጽ መሆን አለበት፣ ሆኖም ግን የአገራችንን ክብርና ሉዓላዊነት ከማስከበር ወደኋላ አንልም ብለዋል ፕሬዚዳንቱ። ሄዝቦላህ ወደ እስራኤል ሮኬቶችን በመተኮስ የእስራኤል ጦር ለተከታታይ ቀናት በሊባኖስ ዋና ከተማ ደቡባዊ ቤሩት ላይ የደረሱ ከባድ ጉዳቶችን የሚያሳዩ ምስሎች እየወጡ ነው። ቢቢሲ ከደረሱት ምስሎች መካከል አንዳንዶቹ በከተማዋ ዳርቻ ደቡባዊ ክፍል ሰማይ ላይ ጭስ ሲታይ፣ ጎዳናዎችም በፍርስራሾች ተሞልተው ያሳያሉ። የቤይሩት ከተማ ነዋሪዎች እየተፈጸመ ባለው ጥቃት የተፈጠረባቸው ፍርሃትና ግራ መጋባት ለቢቢሲ እየገለጹ ነው። የእስራኤል ሰራዊት ግን በጥቃቱ ኢላማ እያደረገ ያለው የሂዝቦላ የእዝ ማዕከላትንና የድሮን ማከማቻ ስፍራዎችን እንደሆነ እየገለጸ ነው። ዘግይቶ በወጡ መረጃዎች የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ሐሚኒ ጥቃት በሚፈጸም ጊዜ ይጠለሉበታል ተብሎ የተሰራ ነው የተባለው ከመሬት በታች ያለ ምሽግን ማውደሙን የእስራኤል ጦር ትላንትና ወቁልኝ ብሎ ተናግሯል። በከፍተኛ ሁኔታ ለደህንነት ጥበቃ አመቺ እንዲሆን ተደርጎ የተሰራ መሆኑ የሚነገርለትና ከጥቃት የሚከላከለውን ምሽግ ለማውደም 50 የአየር ኃይል ተዋጊ ጀቶች መሳተፋቸውን የእስራኤል ጦር ገልጿል። ምሽጉ በቴህራን ማዕከላዊ ክፍል ውስጥ ካሉ በርካታ ጎዳናዎች ጋር የተሳሰረ መሆኑንና የኢራን ከፍተኛ ባለሥልጣናትም ይጠቀሙበታል ተብሎ ታስቦ እንደነበረ ይነገራል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 7ኛ ቀኑን የያዘ ሲሆን ቴህራን በባሕረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ሰፈሮችና በእስራኤል ላይ ያጸፋ ጥቃት መፈጸሟንም ቀጥላበታለች። የኢራን ፕሬዚዳንት ማሱድ ፔጂስኪያንም በበኩላቸው ጫናዎች ማዕከል ማድረግ ያለባቸው የኢራንን ሕዝብ የናቁና ይህንን ግጭት ያስነሱት አካላት ላይ ነው በማለት አሳስበዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከኢቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ እኛ ኢራኖች ዝግጁ ነን፣ በእግረኛ ሰራዊት ወረራ ለመፈጸም ከተንቀሳቀሱ መቅሰፍት ይጠብቃቸዋል ሲሉ አስጠንቅቀዋል። ሚኒስትሩ የአገራቸው ጦር ኃይል የትኛውንም አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃት ለመጋፈጥ ዝግጁ መሆኑንም አረጋግጠውላቸዋል። ለየትኛውም አይነት ጥቃት ዝግጁ ነን በማለት ተዘጋጅተን እየጠበቅናቸው ነው፣ እንደምንጋፈጣቸው እርግጠኞች ነን፣ ከባድ መቅሰፍት ነው የሚጠብቃቸው ሲሉ አጽንኦት ሰጥተው ነው የተናገሩት። ከዚህ በፊት 2 ጊዜ ለድርድር መቀመጣቸውን ያነሱት አርጋቺ 2 ጊዜ ድርድር ላይ ያለን ጥቃት ፈጽመውብናል፣ ስለሆነም ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን አንዳች ፍላጎት እንደሌላት ነው የተናገሩት። በሌላ በኩል እስራኤልና አሜሪካ በኢራን ላይ የፈጸሙ ያሉት ጥቃትን በመቀጠሉ ምክንያት በመካከለኛው ምስራቅ ሰላም የመስፈን ዕድሉ ጠባብ መሆኑን የመንግስታቱ ድርጅት ቢያስረዳም የተባበሩት መንግስታት ድርጅት ሰብአዊ መብቶች ኮሚሽነር ቮልከር ቱርክ በመካከለኛው ምስራቅ ለሰላም ዕድል ሊሰጥ ይገባል ሲሉ ጥሪያቸውን አስተላልፈዋል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ይተረክ የተዘጋጀ ባለበት ማለትም ቅዳሜ 8ኛው ቀኑን የያዘ ሲሆን ኮሚሽነሩ ተፋላሚ ኃይሎች ሰላም እንዲያወርዱ ተማጽነዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው ኮሚሽነሩ ለጋዜጠኞች በሰጡት መግለጫ ይህንን እሳት ለማጥፋት ዓለም እርምጃዎችን መውሰድ አለበት፣ አሁን እያየን ያለነው ነገሮችን ማቀጣጠል፣ ማጋጋል፣ ማፈንዳት፣ ማውደምና መግደል ነው። ሁሉም ተዋጊዎች ለሰላም ዕድል እንዲሰጡ ጠይቃለሁ። ሌሎች ሀገራት
ሀገራትም ተዋጊዎቹ እንዲታቀቡ ማሳሰብ አለባቸው፣ ንጹሐን የበለጠ እንዳይጎዱና ቀውስ እንዳይባባስ ማድረግ አለብን ሲሉም ጥሪ አቅርበዋል። ጦርነቱ የሚጎዳው ቡድንና ሀገር እንዳለ ሁሉ ሲሳይ ይዞለት የሚመጣም አለ። ለመከላከያ ኢንዱስትሪ ግዙፍ ገበያ ተፈጥሯል። የሩሲያ የኢነርጂ ምርቶች ላይ ያለው ፍላጎት መጨመሩም የተሰማ ነው። ጦርነቱ መነሳቱን ተከትሎ ኢራን ወሳኝ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ ዘግታለች። ይህ አገራት የነዳጅና የተጣራ የተፈጥሮ ጋዝ እንዳያገኙ ያደረገ ሲሆን የነዳጅ ዋጋ $91 በላይ እንዲተኮስ ምክንያት ሆኗል። የኳታር የነዳጅ ሚኒስትር ጦርነቱ ለአንድ ሳምንት የሚቀጥል ከሆነ ነዳጅ በበርሜል $150 ሊገባ ይችላል ሲሉም ተናግረዋል። ከማስጠንቀቂያ ጭምር የነዳጅ ገበያውን ለማረጋጋት ጥረት እያደረገች ያለችው አሜሪካ ደግሞ ህንድ የሩሲያን ነዳጅ እንዳትገዛ ጠላው የነበረውን እገዳ ለ30 ቀናት አንስታለች። ይህ ጊዜያዊ ውሳኔ ተግባራዊ የሚሆነው ቀድሞውኑም ጉዞ ከጀመረ በኋላ ባህር ላይ መንቀሳቀስ ባልቻለ የሩሲያ ነዳጅ ላይ እንደሆነም አስታውቃለች። የክሬምሊን ቃል አቀባይ የሆኑት ድሜትሪ ፔስኮቭ ኢራን ውስጥ ካለው ጦርነት ጋር በተያያዘ ለሩሲያ የነዳጅ ሀብቶች ያለው ፍላጎት በከፍተኛ መጠን እየጨመረ መሆኑን ተመልክተናል ሲሉ ለጋዜጠኞች ነግሯቸዋል። አሁን እየወጡ ያሉ የጦርነት መረጃዎች ደግሞ የኢራን እስላማዊ ሪፐብሊክ ዘብ በመሃል ቴልአቪቭ የሚገኙ ኢላማዎች ላይ እንደ አዲስ የሚሳኤልና የድሮን ውርጅብኝ መክፈቱንም እየተገለጸ ነው። የሮይተርስ ዘገባ እንደሚናገረው አብዮታዊ ዘቡ ኦፕሬሽን ትሩ ፕሮሚስ ሲል የጠራው ዘመቻ አካል የሆነ የሄይባር ሚሳኤሎችን ወደ ቴልአቪቭ ማስወንጨፉን ገልጿል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎች ወደ አገሪቱ እየመጡ መሆኑን ቀድሞውንም ስለምናውቀው ለማክሸፍና ለመከላከል ዝግጁ ነን ይላል። ጦሩ በቴሌግራም ገጹ ባወጣው አሁናዊ መግለጫ ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸውን ከአጭር ጊዜ በፊት ተረድተን ለማክሸፍ እየሰራን ነው ብሏል። አሜሪካ በ72 ሰዓታት ኢራን ውስጥ በሚገኙ 200 ገደማ ኢላማዎች ላይ ጥቃት ስትፈጽም፣ እስራኤል ደግሞ 600 ኢላማዎች ላይ ተመሳሳይ ጥቃት ፈጽማለች። በዚህም የቴህራንን የድሮን እና ሚሳኤል አቅም በከፍተኛ ደረጃ ማዳከሟን የአሜሪካ ማዕከላዊ እዝ ዋና አዛዥ ብሩድ ኩፐር እየገለጹ ነው። የአሜሪካ ጦር በአሁኑ ሰዓት የኢራንን ሚሳኤል የማምረት አቅም ለማውደም እየሰራ መሆኑን ባለፈው 1 ሰዓት ብቻ ቢቱ ቦምብ ጣዮች ባህር ላይ የሚገኙ የሚሳኤል ማስወንጨፊያ ስፍራዎችን ኢላማ በማድረግ 900 ኪሎ ግራም የሚመዝኑ በርካታ ቦምቦችን አዝንበዋል። ኩፐር በማከልም የኢራን ኤሮስፔስ እዝንም ኢላማ አድርገናል፣ ይህ እርምጃ የኢራንን ስጋት የመፍጠር አቅም ያዳክማል ሲሉም አክለው ጨምረው ተናግረዋል። ያለፉት 24 ሰዓታት ዘመቻን ስንመለከት ከመጀመሪያው ቀን ጋር ሲነጻጸር የኢራን ባሊስቲክ ሚሳኤል ጥቃቶች በ90%፣ የድሮን ጥቃቶች ደግሞ በ83% ቀንሰዋል። ከሐሙስ ምሽት አንስቶ ካለፉት ቀናት አንጻር ከባድ የተባለ ጥቃት በኢራን የተለያዩ አካባቢዎችና ዋና ከተማዋ ቴህራን ውስጥ እየተፈጸመ መሆኑ ከስፍራው የሚወጡ መረጃዎች ይናገራሉ። ቢቢሲ ያነጋገረው አንድ የቴህራን ነዋሪም ከተማዋ ውስጥ ተከታታይ ፍንዳታዎች እየተሰማ መሆኑን ገልጿል። ቤታችን በተከታታይ በየ5 ደቂቃው እየተንቀጠቀጠ ነበር። ትናንት ማታ ከሁሉም የከፋው ምሽት ነበርም ብሏል ይኸው ነዋሪ። ሌላዋ ነዋሪ ደግሞ አስከፊ ነበር፣ በጣም እየደበደቡን ስለነበር ሁሉም መስኮቶቻችን ሲንቀጠቀጡ አድረዋል ስትል ሁኔታውን አስረድታለች። በሌላ በኩል ኢራንም በቀጠናው አገራት ላይ ጥቃት መፈጸሟን ቀጥላበታለች። ባህሪን በሁለት እንግዳ ማረፊያና መኖሪያ ሕንፃዎች ላይ የአየር ጥቃት መፈጸሙን አስታውቃለች። ሳውዲ አረቢያና ኳታርን በተመሳሳይ ወደ አየር ክልላቸው የገቡ ሚሳኤልና ድሮኖችን መምታታቸውን ገልጸዋል። የሆርሙዝ ሰርጥ መዘጋት በመቶዎች የሚቆጠሩ መርከቦች እንዲቆሙና የነዳጅ ዋጋ እንዲጨምር ቢያደርግም ቻይና ድፍድፍ ነዳጅና የተፈጥሮ ጋዝ የጫኑ መርከቦች በሆርሙዝ ሰርጥ በሰላም እንዲያልፉ ከኢራን ጋር ድርድር እያደረገች መሆኑን ሮይተርስ የዜና ወኪል ዘግቦታል። ሮይተርስና ብሉምበርግ ትላንት ያወጡት ዘገባ እንደሚያሳየው ደግሞ የቻይና እንደሆኑ የተገለጹ ነዳጅ ጫኝ መርከቦች ባለፈው ሐሙስ ዕለት በሰርጡ አልፈዋል። ቢቢሲ ይህንን በተናጥል ማረጋገጥ አልቻለም። በሌላ በኩል የእስራኤል ጦር ዋና አዛዥ ሌተናል ጀነራል ኤያል ዛሚር እስራኤል ያለማቋረጥ ኢራን ላይ ጥቃት ስትፈጽም መቆየቷን አንስተው ዘመቻው ባቀድነው ፍጥነት እየሄደልን ነው ብለዋል። ዋና አዛዡ ባወጡት መግለጫ የአየር የበላይነት ያረጋገጥንበትና የባሊስቲክ ሚሳኤል መሠረታቸውን ያዳከምንበት ድንገተኛ የጥቃት ምዕራፍ ካጠናቀቅን በኋላ አሁን ወደ ቀጣዩ የዘመቻ ምዕራፍ እየተሸጋገረን ነው። በዚህ ምዕራፍ የኢራንን አገዛዝና ወታደራዊ አቅሙን የበለጠ እንበታትነዋለን። አሁን ይፋ የማላደርጋቸው ተጨማሪ ድንገተኛ እርምጃዎች ወደፊት እንወስዳለን ሲሉ ፍንጭ ሰጥተዋል። ወታደራዊ አዛዡ የሊባኖስንም ጉዳይ ባነሱበት በዚህ መግለጫ ሄዝቦላ ጦርነቱን መቀላቀሉ ስትራቴጂካዊ ስህተት እንደሆነ ገልጸው እስራኤል በጦርነት ግንባርም ሆነ ሊባኖስ ውስጥ በጥልቅ በመግባት በኃይል እያጠ
እያጠቃች መሆኑን ተናግረዋል። በሌላ በኩል በኩዌት ዋና ከተማ የሚገኘው የአሜሪካ ኤምባሲ ስራ እንዲያቆም መደረጉን የአገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። ከዚህ አስቀድሞ በኤምባሲው የሚገኙ ሰራተኞች በሙሉ እንዲወጡ ትዕዛዝ መተላለፉን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቦት ነበር። ሰራተኞቹን የማስወጣት ተግባር የተከናወነው ሐሙስ ሌሊት ለአርብ አጥቢያ ነበረ። የኤምባሲው ሰራተኞች መረጃዎችን በሙሉ እንዲያጠፉና ሚስጥራዊ ሰነዶችን የያዙ ሰርቨሮችን እንዲያወድሙ ትዕዛዝ እንደተሰጣቸው ሁለት ባለስልጣን ለሲቢኤስ ተናግረዋል። ሰራተኞቹን የማስወጣት ትዕዛዝ የተሰጠው የኩዌት ጦር ወደ አገሪቱ አየር ክልል ሊገባ የነበረን ሚሳኤል በአየር መከላከያ ስርዓቱ እንዳከሸፈ ከገለጸ በኋላ ነው። የኩዌት ጦር ቃል አቀባይ በኤክስ ገጻቸው በለጠፉት መግለጫ የማክሸፍ ዘመቻው የተወሰኑ ስብርባሪዎች ወደ መሬት እንዲወድቅ አድርጓል። ይህም በተሽከርካሪዎች ላይ የተወሰነ ቁሳዊ ጉዳት አድርሷል። በሰዎች ላይ የደረሰ ጉዳት አልተመዘገበም ብለዋል። እነዚህ መረጃዎች ከተሰሙ በኋላ መግለጫ ያወጣው አሜሪካ የውጭ ጉዳይ ሚኒስቴር በሰራተኞቹ ላይ የደረሰው ጉዳት እንደሌለ አስታውቋል። በውጭ ሀገራት የሚገኙ አሜሪካውያን ደህንነት አሁንም ቅድሚያ የሚሰጠው ነገር እንደሆነም ጠቅሷል። ባለፈው እሁድ ዕለት በኩዌት ፖርት ሹኢባ ወደብ ላይ በደረሰ የአየር ጥቃት 6 የአሜሪካ ወታደሮች መገደላቸው አይዘነጋም። ጥቃቱ የደረሰው በሰው አልባ አውሮፕላኖች እንደሆነ የአሜሪካ ጦር ማዕከላዊ ዕዝ አስታውቆታል። አሜሪካና እስራኤል ካለፈው ሳምንት መጨረሻ ጀምሮ በኢራን ላይ የከፈቱትን ጥቃት በተመለከተ ለጋዜጠኞች ማብራሪያ የሰጡት መከላከያ ሚኒስትሩ የማጥቃት ዘመቻው ተጠናክሮ መቀጠሉን ገልጸው ኢራን ይህንን ጥቃት መቀጠል አንችልም ብላ ተስፋ ታደርጋለች። ይህም እጅግ የተሳሳተ ስሌት ነው። አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል እንደምትችል ገልጸው ገና መዋጋት መጀመራችን ነው ሲሉ ተመጻድቀዋል። ይህ በእንዲህ እንዳለ ትራምፕ ጦርነቱ ለ4 ተከታታይ ሳምንታት ሊቀጥል እንደሚችል ጠቁመዋል። ዩናይትድ ኪንግደም ከጅምሩ የአሜሪካ አየር ኃይል ኢራን ላይ ለሚፈጽመው ጥቃት የጦር ሰፈሯን እንዲጠቀም አለመፍቀዷን የተቹት የጦር ሚኒስትሩ አሁን ግን ብሪታንያ መስማማቷ ዘመቻውን ለማጠናከር እንደሚያግዝ አስልተዋል። ተሳክቶልናል። እናም አሁን ቦምብ ጣይ አውሮፕላኖችን ለማሰማራት እንደ አንድ መንገድ እየተጠቀምንበት ነው ያሉት ሚኒስትሩ ይህ እርምጃ ኢራን ላይ ለተከፈተው ወታደራዊ ዘመቻ ተጨማሪ አቅሞችና ተጨማሪ መከላከያ ብቃት እንደሚያስገኝ እንዲሁም ተደጋጋሚ የቦምብ ጥቃቶችን ለመፈጸም እንደሚያስችል አብራርተዋል። የአሜሪካ የጦር ሚኒስትር በኢራንና ቴህራን ላይ የሚወርደው የጥቃት ኃይል በከፍተኛ መጠን ይጨምራል ሲሉም ተደምጠዋል። አሜሪካና እስራኤል እያጠቁ ያሉት የኢራን ተቃዋሚዎችን ኢላማ የሚያደርጉትን ኃይሎች እንደሆነ የኢራን ገዢዎች አቅማቸው በተዳከመ መጠን ህዝቡ በድፍረት እንዲቆም ተጨማሪ ድል ይፈጥራል ብለዋል። ፕሬዚዳንት ዶናልድ ትራምፕ በአሜሪካና እስራኤል ጥቃት አያቶላህ አሊ ሐሚኒ የተገደሉባት ኢራን በቀጣዩ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ለመገናኛ ብዙሃን ተናግረዋል። ትራምፕ ሮይተርስና አክሲዮስ ጋር ባደረጓቸው የተለያዩ ቃለ መጠይቆች ቀጣይ መሪ ይሆናል ተብሎ የሚጠበቁት አያቶላህ ሐሚኒ ልጅ ወደ ስልጣኑ እንዲመጡ እንደማይፈልጉ ገልጸዋል። ፕሬዚዳንቱ ባለፈው ታህሳስ ላይ ወደ ቬኔዙዌላ ገብተው ፕሬዚዳንት ኒኮላስ ማዱሮን ከያዙ በኋላ እንዳደረጉት ሁሉ የኢራን ቀጣይ መሪ የመመረጥ ሂደት ላይ ራሳቸው መሳተፍ እንደሚፈልጉ መናገራቸውን የአሜሪካው የዜና ምንጭ አክሲዮስ ዘግቦታል። ከሮይተርስ ጋር ባደረጉት ቃለ መጠይቅ ደግሞ ከኢራን ጋር ሆነን ቀጣዩን መሪ መምረጥ ይኖርብናል፣ ያንን ሰው መምረጥ ግዴታችን ነው ብለዋል። ባለፈው ቅዳሜ ሌሊት ጠቅላይ መሪው አያቶላህ አሊ ሐሚኒ መገደላቸው ከተረጋገጠ በኋላ ቀጣዩ መሪ ማን ይሆናል የሚለው ሲያነጋግር ቆይቷል። የቀድሞ መሪ የቀብር ስነ ስርዓት ከተፈጸመ በኋላ ቀጣዩ መሪ እንደሚመረጥ ተናግረዋል። ስልጣኑን እንደሚያስረክቡ ከሚጠበቁት መካከል ስማቸው ተደጋግሞ እየተነሱ ያሉት የቀድሞ የአያቶላህ ልጅ ሞጅታባ ሐሚኒ ናቸው። ለእኔ የሐሚኒ ልጅ ስልጣንን መረከቡ ተቀባይነት የለውም፣ የምንፈልገው ለኢራን ስምምነትና ሰላምን የሚያመጣ ሰው ነው ብለዋል ትራምፕ ጊዜያቸውን እያባከኑ ነው። የሐሚኒ ልጅ ያንን ያህል ፖለቲካዊ ተጽዕኖ የለውም። በቬኔዙዌላ ከዴኒስ ሮድሪጌዝ ጋር እንደነበር ሁሉ ሹመት ውስጥ መሳተፍ አለብኝ። የአያቶላህ ሐሚኒን ፖሊሲዎችን የሚያስቀጥል አዲስ መሪ እንደማይፈልጉ ለአክሲዮስ የገለጹት ፕሬዚዳንቱ የአይነት ሰው ወደ ስልጣኑ የሚመጣ ከሆነ በ5 ዓመት ውስጥ አሜሪካ ተመልሳ ወደ ጦርነት እንድትገባ እንደሚያስገድዳት ጠቅሰዋል። ትራምፕ ከሮይተርስ ጋር በነበራቸው ቆይታም በተመሳሳይ በየ5 ዓመቱ ተመልሰን ይህንን ጦርነት ደጋግመን እናደርጋለን፣ ኢራንን ወደፊት የሚመራውን ሰው በመምረጥ ሂደት ውስጥ መሳተፍ እንፈልጋለን፣ ለህዝቡና ለአገሪቱ ታላቅ የሚሆን ሰው እንሻለን ብለዋል። የቀድሞውን ጠቅላይ መሪ አያቶላህ ሐሚኒን ለመተካት ቀዳሚ እጩነት ሆነው የወጡት ልጃቸው ሞጅታባ ቀጣዩ መሪ የመሆናቸው ድል አነስተኛ ነው የሚለው እምነት እንዳላቸው ፕሬዚዳንቱ አስረድተዋል። ተለዋዋጭ በሆነው ጦርነት አዘርባይጃን አርብ ጠዋት የኢራን ድሮን አየር ማረፊያዋ ላይ ጥቃት ማድረሱን ከገለጸች በኋላ የአገሪቱ ፕሬዚዳንት ኢልሃም አሊየቭ
የአገሪቱ ጦር ኃይሎች ለአጸፋ እርምጃ እንዲዘጋጁ ትዕዛዝ መስጠታቸውም ተሰምቷል። በድሮን ጥቃቱ 2 ንጹሐን ሰዎች ጉዳት እንደደረሰባቸው የአገሪቱ የውጭ ጉዳይ ሚኒስትር አስታውቀዋል። የኢራን መንግስት በበኩሉ ጥቃቱን እንዳልፈጸመ በመግለጽ ክሱን አስተባብሎታል። የድሮን ጥቃቱ የተፈጸመው ኢራንና አርሜኒያን በምታዋስነው የአዘርባጃኗ ግዛት ናክቺቫን እንደሆነ፣ አንድ ድሮንም በናክቺቫን ራስ ገዝ ሪፐብሊክ የሚገኘውን አየር ማረፊያ ተርሚናል ህንፃ መጥቷል። ሌላኛው ድሮን ደግሞ በሻካርባድ መንደር በሚገኝ ትምህርት ቤት አቅራቢያ ወድቋል። በዚህ የድሮን ጥቃት የአየር ማረፊያው ህንፃ እንደተጎዳና 2 ንጹሐን ሰዎች እንደቆሰሉም ተገልጿል። አዘርባጃን ውስጥ የሚገኙት የኢራን አምባሳደር በክስተቱ ላይ ማብራሪያ እንዲሰጡ መጠራታቸውን የገለጸው የአገሪቱ የውጭ ጉዳይ ሚኒስትር ለኢራን ጠንከር ያለ መልእክት ይተላለፋል ሲል ገልጿል። የአዘርባጃን ፕሬዚዳንት ኢልሃም አሊየቭ ጥቃቱን በአገራቸው ላይ የተፈጸመ የሽብር ድርጊት እንደሆነና ኢራን ተጠያቂ እንድትሆን ጥሪ ማቅረባቸውን የአገሪቱ መንግስት የዜና ወኪል ኤፒኤ ዘግቦታል። ፕሬዚዳንቱ በአገሪቱ የደህንነት ምክር ቤት ስብሰባ ላይ ባደረጉት ንግግር በአዘርባጃን ላይ የተፈጸመውን ይህንን የሽብርና ወረራ ድርጊት አንታገስም፣ የጦር ኃይሎቻችን የአጸፋ እርምጃዎች እንዲያዘጋጁና እንዲተገብሩ መመሪያ ተሰጥቷቸዋል ብለዋል። የአገሪቱ ጦር ኃይሎች፣ የመከላከያ ሚኒስትር፣ የድንበር ጥበቃና ሁሉም ኃይሎች ዝግጁነታቸውን ወደ ውጊያ ደረጃ እንዲያሳድጉ መደረጉን ፕሬዚዳንቱ አስታውቀዋል። ወደ ኢራን መለስ። ኢራን በመካከለኛው ምስራቅ ለረጅም ጊዜ የዘለቀ የታጠቀ ኃይል ያላት ሀገር ናት። ለግዳጅ መሰማራት የሚችሉ 610 ሺህ ተዋጊዎች እንዳሏትም ይገመታል። ይህም 350 ሺህ መደበኛ ወታደሮችንና 190 ሺህ የእስላማዊ አብዮታዊ ዘብ አባላትን ይጨምራል። ኢራን በየመን የሚገኙት የሁቲ አማጽያንን ጨምሮ በኢራቅ ያሉ ተዋጊዎችም ይደግፏታል። የሊባኖሱ ሂዝቦላህ እንዲሁም የፍልስጤሙ ሐማስም ከጎኗ ናቸው። እነዚህ አክሲስ ኦፍ ሬዚስተንስ በሚል የሚጠሩት ቡድኖች በቀጠናው ኢራንን ይደግፋሉ። ሐማስ ከአውሮፓውያኑ 2023 ወዲህ በእስራኤል በደረሰበት ጥቃት ተዳክመዋል። ሆኖም ኢራን የተራዘመ ውጊያ ማካሄድ እንደምትችል ተንታኞች ይመሰክራሉ። በኢራንና በኢራቅ ጦርነት ወቅት ኢራን ያነሰ ወታደራዊ አቅም ያላትና የቴህራን ከተሞች ጥቃት ቢፈጸምባቸውም ውጊያውን ማስቀጠል ችላለች። ዋናው ነጥብ የደህንነትና የፖለቲካ መዋቅሩ ምን ያህል ታማኝ ሆኖ ይቀጥላል የሚለው ነው ሲሉ ኒው ተባባሪ ፕሮፌሰር ኒኮል ግራጅዊስኪ ያስረዳሉ። በሌላ በኩል ሚሳኤል ተኳሾች ከፍተኛ ጫናና ድካም ውስጥ ስለገቡ ከኢላማ ውጭ እየተኮሱ ነው። የቅንጅት መጓደል ይስተዋላል። የኢራን የሚሳኤል ክምችት ላይ የሚደርሰው ጥቃት ሲበረታ የጦርነቱ ቀጣይነት እየሰፋ ይሄዳል ሲሉም ያክላሉ። ወደ ቱርክ የአየር ክልል የገባ የኢራን ባሊስቲክ ሚሳኤል በሰሜን አትላንቲክ ጦር ቃል ኪዳን ኔቶ የአየር መቃወሚያ አማካኝነት መክሸፉም ተገልጿል። ኢራንና አሜሪካንን ለማሸማገል ጠይቃ የነበረችው ቱርክ ጦርነቱ ከተጀመረ በኋላ ሁሉም ወገኖች ግጭቱን ከማባባስ መቆጠብ አለባቸው ብላለች። ተንታኟ እንደሚሉት የኢራን ግብ አጎራባች ሀገራት ጦርነቱን መቋቋም እንዲያቅታቸው ጫና ማድረግ ነው። በዚህ መንገድ አሜሪካን ወደ ድርድር ጠረጴዛ ለማምጣትና የሚደርሰውን ጥቃት ለማስቆም ይሞከራል። ኢራን በዚህ መንገድ ምን ያህል ስኬታማ እንደምትሆን አሁን ላይ መገመት አልችልም ይላሉ ኒው ባለሙያዋ ተባባሪ ፕሮፌሰር ኒኮል ግራጅዊስኪ። ዶክተር ኤችኤ ሄሊየር በበኩላቸው የባህረ ሰላጤው ሀገራት ኢራን ላይ የተፈጸመውን ጥቃት ቢቃወሙም የቴህራን የአጸፋ ምላሽ የደህንነት ስጋት ከሆነባቸው አሜሪካንን መደገፍ ሊጀምሩ ይችላሉ። የባህረ ሰላጤው ሀገራት እዚያ ነጥብ ላይ ደርሰዋል ብዬ አላስብም፣ ግን ያንን የምናያበት ጊዜ እየተቃረበ ይመስለኛል ሲሉ ያክላሉ። መልካም ጊዜ ይሆንልን የሳሎን ቲዩብ ቤተሰቦች።